ዛሬ ላይ ግን አብርሽ ከኤርሜላ ጋር ተገናኝቷል የሚል ወሬ እየሰማን ስለሆነ ያ ወሬ የተረጋገጠ ከሆነ እውነትም አሁን አንቺ ከአብርሽ ጋር ከተገናኘሽ ሁላችሁም አንፋታችሁ ሁላችሁም ማለት ነው። አቤልም ሆነ ቡዜም ሆነ እያንዳንዳችሁ እጃችሁ አላችሁበት። ኤርሜላ ጠፋች፣ ኤርሜላ የሆነ ቦታ ሄደች፣ ድጋሚ አንገናኝ ምናምን እያሉ የነበረው ሩታን እስር ቤት አስገብተው ሩታን ስም በማጥፋት እስር ቤት አስገብተው ልጁ ለአብርሃም እንዲሰጠው ነበር ሐሳባቸው። ይሄ ነገር ደግሞ አልተሳካላችሁም፣ በጣም እናዝናለን። ይሄ ነገር ደግሞ ተገልብጦ ወደ አብርሽ ይሄ የእስር ቤት ማዘዣ ወይም ደግሞ የፖሊስ ጣቢያ ማዘዣ በቅርብ እጅ ላይ ይገባል ማለት ነው። እርግጠኝነት ኤርሜላ የምር ሌላ ሰው አግቷት ከነ ኤፍሬም ውጪ ታግታ ካልነበር እስከዛሬ በራሷ ምክንያት ጠፋች ከተባለ ውሸት ነው። ሁሉም የተባበሩበት ሴራ ነው። አቤልም ቡዜም አብርሃምም የሩታንና የኤፍሬምን ስም ለማጥፋት ሆን ብሎ የተደረገ ሴራ ነው። ሩታን ሰው እንዲጠላት ከነበረችበት ከፍታ ዝቅ እንድትል የሚደረግ ሴራ ነው። የምሬ ነው። ይሄ ደግሞ ላደረጋችሁበት ሁላችሁም ዋጋ ተከፍላላችሁ እያልናችሁ ነው። አቤልም እስከዛሬ አፍህን ስትከፍት ነበር፣ ቡዜም እስከዛሬ አፍሽን ስትከፍቺ ነበር። የምሬ ነው። እኔ ደግሞ ከምንም በላይ ሁለታችሁ አብርሽሽ ምንም ሊናገር ይችላል። እናንተ ግን ሩታን በዚህ ልክ ልትናገሩ አይገባም ነበር። ለሁለታችሁ በጣም መልካም ሴት ነበረች ሩታ። እድገታችሁን የምትመኝ አሪፍ ቦታ ደርሳችሁ ማየት የምትፈልግ ሴት ነበራችሁ። በጣም የምትወዳችሁና በጣም የምታከብራችሁ አብራችሁ በልታችሁ አብራችሁ ጠጥታችሁ ወዳታች የቀበራችኋት አቤልና ቡዜ ናችሁ እና ሁላችሁም የእጃችሁን የምታገኙት አቤልም ሆነ አብርሽ እስከዛሬ ያደረጋችሁት ስም ማጥፋት አብርሽ ላይም ማለቴ ኤፍሬም ላይም ሩታ ላይም ዳኒ ላይም ያልሆነ ስም ነበር እየለጠፋችሁ የነበራችሁት። ይህንን ደግሞ በመረጃ ነው እየተናገርን ያለ ነው። ኤርሜላም ከአብርሽ ጋር እንደተገናኘች ወሬ እየሰማን ነው። እሱም በሂደት እውነት ይሁን ውሸት ይሁን ምናወራው ይሆናል። በዚህ ልክ ግን የሰው ስም ለማጥፋት የሰው ስም ለማበላሸት የምትሄዱ ርቀት በጣም ነው የሚያስጠላው። ኤርሜላ ራሱ ምን አይነት የወረድ ሴት ብትሆኚ ነው ሳጠፊ ጠፍቻለሁ ብለሽ ስልክ ዘግተሽ ሁሉ ሰዓት ላይ ያልሆነ ተግባር እያደረግሻለሽ? እኔ በጣም ነው የተሰማኝ እውነት። የሆነ ሰዓት አምነን ነበር እኛም ውሸት እንደሆነ አውቀናል። ያፌዝን የነበረው እየቀለድን የነበረው ያው የናንተ ተንኮልና የናንተ ድራማ ነው በሚል አስበን እንጂ ከሰው ጋር በጣም እየተጣላችሁ ኤፍሬምንም ሆነ ዳኒ እስር ቤት አስገብታችሁ የምር ኤርሜላ ያለችበት ቦታ እስካሁን እያወቃችሁ ከሆነ በጣም የወረደ ተግባር ነበር እየሰራችሁ የነበራችሁት። በዚህ ልክ ምን አድርጋለች አቤል? ሩታ በዚህ ልክ ምን ብታደርግ ነው? የምሬ ነው ያንተን ህይወት ለማስተካከል ነው እስከዛሬ ስትጥር የነበረው ብዙ ነገር ስታደርግልኝ የነበረው። አንተ ግን ዛሬ ላይ ተቀየረ፣ ነገሮች ተገልብጦ መጥቶ ሩታን በዚህ ልክ ሰው እንዲሰርባት ሰው እንዲጠላት በሰው ዘንድ ተቀባይነት እንዳይኖራት የምትሰሩት ድራማ በጣም የሚያስጠላ ስራ ነው አይደል ፈረንጁ? አዎ ሩታን ለማስጠላት ወይም ደግሞ ሩታ ሰው እንዲጠላት ለሩታ ያለው ቦታ እንዲቀንስ ምናምን ፈልጋችሁ ነበር ሐሳባችሁ። ለሁላችሁም ሐሳብ ገብቶናል። ምክንያቱም በዚያን ያክልም እየቀለድንባችሁ የነበረው ሐሳባችሁን በደንብ ጠንቅቀን ስለምናውቀው ነውና ካሁን በኋላ እንግዲህ እርማችሁን ወቁ። እነ ኤፍሬም ወይም ደግሞ እነ ዳኒ 2-3 ቀን ነው ታስሮ የወጡትና እናንተ ደግሞ ካሁን በኋላ አስቡበት። እዛውም ልትበሰብሱ ይችላላችሁ። ምክንያቱም የሩታን ስም አጥፈታችኋል፣ የሁሉንም ሰው የታማኝነትን አንስታችኋልና ይሄ ደግሞ ቀልድ አይደለም። ወንጀል ከመስራት የባሰ ነው ስም ማጥፋት ማለት ነውና ይሄንን ደግሞ ካላወቃችሁ እኛ በግልጽ እንነግራችኋለን። ምክንያቱም ስም ማጥፋት ምን እንደሆነ ሰውን ያላደረገው ሕሊናው ላይ ነው እየጫወታችሁ የነበረው። ምክንያቱም ሰው ያላደረገው ነገር አድርጋል ሲባል ምን አይነት ስሜት እንዳለው እራሳችሁን ጠንቅቃችሁ ታውቁታላችሁ ብዬ አስባለሁና ካሁን በኋላ ሁላችሁም እንግዲህ የዘራችሁትን ታጭዳላችሁ ማለት ነው። ቀልድ አይደለም። የኛን ስም ተውትና የሩታን ስም ማጥፋት ቀልድ አይደለም። እኛም የፖሊስ ጣቢያ ማዘዣ መጥቶልን ነበርና ግን ደግሞ ያንን የፖሊስ ጣቢያ ማዘዣ ፖሊስ እንዳላዘዘውና ራሳቸው አቀነባብረው እኛን የሆነ ቦታ ወስደው የሆነ ነገር ሊያደርጉን እንደነበረ ራሳችን ደርሰንበታልና ከፖሊስ ጣቢያም የመጣ ነገር የለም። ምክንያቱም የኔ ኤፍሬም ነገር ተጣርቶ የኔ ኤፍሬም ነገር ፖሊስ በደንብ አጣርቶት እነሱ እጃቸው እንደሌለበት ተጣርቶ እኛም ምንም እንደሌለብን ፖሊስ ራሱ በደንብ ጠንቅቆ ስለሚያውቅ እንደዚህ አይነት ነገር እንደማያደርግ በደንብ እርግጠኛ ስለሆነ ነው። ባለፈውም እነሱ የሆነ ፌክ አጽፎ ምናምን እኛ ለማስደንገጥኛ ለማስፈራራት የሞከሩትና እና ደግሞ ከምንም በላይ ኤርሜላ ላይ እኔ በጣም ነው ያፈርኩት። ይህ ሁሉ ህዝብ በሷ እየተጨነቀ እርስ በርስ እየተበላላን ሰው ያለ ጥፋቱ እስር ቤት ገብቶ ወንጀለኛ ነህ እስከመባል ድረስ እየደረሰ የምር አውቀሽ ስልክ ዘግተሽ ጠፍተሽ ከሆነ
በጣም የወረድሽ ሴት ነሽ። ድሮም ወርደሻል። አሁን ደግሞ ከማስብሽ በላይ በጣም ቀለል ያልሽ ሴት ነሽ። የምሬ ነው። በዚህ እጅ ላይ ደግሞ አቤልና አብርሽ በስነ ስርዓት አሉ። ኤርሜላ በመጥፋቷ የአብርሽና የአቤል እጅ ስላለ ስም በማጥፋት እያንዳንዳቸውን እንከሳለን። ማናቸውንም ማለት ነው። ሩታ ላይም ኤፍሬም ላይም ዳኒ ላይም ላደረጉት ነገር እያንዳንዳቸው ዋጋ ይከፍላሉ። የሰው ልጅ በዚህ ልክ እየተጨነቀ የሰው ልጅንም እየተሳደቡ በዚህ ልክ ድራማና የሆነ ነገር መጫወት በጣም የሚያስጠላ ነው። ሩታ ምንም ያደረገቻችሁ ነገር የለም። ይቅርታ ብላ ህይወታችሁን እንደፈለጋችሁ መኖር ትችላላችሁ ብላ ትታችኋለች። እናንተ ግን ንቃ ስለተወቻችሁ በዚህ ልክ ተናዳችሁ እሷን ለመበቀል የእሷን ስም ለማጥፋት በዚህ ርቀት የምትሄዱ ነገር እኔ በጣም ነው የተናደድኩት። እጃችን ላይ የምናገኘው የክስ ወረቀት ነው። ይህ ለአቤልና ለአብርሽ ለቡዜ ነው። ሶስቱም ስም በማጥፋት ወንጀል ተከሰዋል። እያንዳንዱ ያላደረጉት ወሬ ነበር እስከዛሬ ሚዲያ ላይ መጥተው የሚያወሩት፣ እስከዛሬ የሚዛለፉት በጣም ያስጠላ ንግግር ነበር እየተናገሩ የነበሩት። ያው እኛ ኮንፊደንስ ስላለን ምንም ወንጀል ስላልሰራን ኤርሜላንም ሆነ ማንንም ሰው የማገት ስልጣንም መብትም ስለሌለን በኮንፊደንስ ነበር እየተናገርን የነበረው። ኤርሜላ ጋር እኛ ጋር እንደሌለች ምንም አይነት ወንጀል እንዳልሰራን በተደጋጋሚ እየነገርናቸው ነበር። እነሱ ግን ያንን አልሰማም ብለው የእኛን ስም በማጥፋት የሩታን ስም የተለያየ ሰውን ስም በማጥፋት ብዙ ነገር ሄደዋል። ለዚህ ደግሞ የእጃቸውን ነው የሚያገኙት። የምሬ ነው። እና ካሁን በኋላ ሁላችሁም የእጃችሁን ነው የምታገኙት። ምክንያቱም ይሄ ወረቀት ክስ የተጀመረበት ወረቀት ነውና ይሄም ለማን ነው? ለአብርሃም ለቡዜና ለአቤል ነውና ሁላችሁም እንግዲህ ይሄንን ነገር ለመቀበል ይሄንን ነገር ሩታ እስካሁን ድረስ ታግሳችሁ ዝም እንዳላቻችሁ በዚህ ትረዳላችሁ ብዬ አስባለሁና ምክንያቱም የዛን ይቅርታ የጠየቃችሁ የነበረው እናንተ ለማዘናጋት እናንተን የሆነ ነገር ለማድረግ ሳይሆን ሰላም እንድትኖሩ ነበርና ያንን ነገር ደግሞ እናንተ በተቃራኒ እሷን ለመጉዳት እሷን ለማሸማቀቅ ስለሞከራችሁ ስም በማጥፋት ይሄ የክስ ወረቀት እናንተ እጃችሁ ላይ በዚህ 2 ቀንና 1 ቀን እጃችሁ ላይ ይገባልና ሁላችሁም ተዘጋጁ ለማለት ነው ዛሬ የመጣ ነው። ምክንያቱም ቀልድ አይደለም ስም ማጥፋት፣ ሩታን ማሸማቀቅ፣ ሩታን እንደዚህ ልጅ ይዛ ልጅቷን ማስደንገጥ ማለት ቀልድ አይደለምና ሁላችሁም ተዘጋጁበት። አብርሃም ብትሆን ካሁን በኋላ እኔ እስር ቤት ራሱ እንደዚህ 1 አመት 2 አመት ቆይ ምንም አይመስለኝም። ምክንያቱም የሰራው ስራ በጣም የወረደ ስራ ስለሆነ ማለት ነው። ሚስት ላይ እንደዚህ ስሟን ሄደ ለማታውቀው ሰው ስሟን ሄደ ስታጠፋ ቀልድ አይደለም። እንደውም አንተ አብርሃም በጣም ነው የወረድክብኝ። ምንም ነገር ብታጠፋ እኔ ከዛ በፊት በቃ እሱን እያዩ ነው ሌሎቹ ይሄንን ስራ እያደረጉ የነበረው አፋቸው እየከፈቱባት የነበረው አንተን እያዩ ነው። ማንም መጥቶ ዛሬ እንደፈለገ ሄርሜላ 2 ወርና 3 ወር የመጣችው ልጅ አፏ እንደዛ እየተናገረቻት የነበረው በአንተ ምክንያት። አሁን ግን የእጅ ታገኛለህ። ሄርሜላን ብትሆኚ ያልጠፋሽሁን ጠፍቻለሁ ብለሽ ወይም ደግሞ ያልጠፋሽሁን የሆነ ቦታ ተደብቀሽ የራስሽን ነገር እየሰራሽ በነበረ ጊዜ ሩታዬና ሊያሸማቀቋት ምናምን ነገር ተጠያቂ ነሽ አንቺ። በዚህ ነገር ላይ አንቺ ማትቀሪ ሄርሜላን ብትሆኚ ማለት ነው። መምጣትሽ አይቀርም። የሆነ ነገር ምቹንም እየሰማን ነው። ግን ይሄን ነገር እጅሽ ላይ ሲገባ ወይም ደግሞ የክስ ወረቀት እጅሽ ላይ ሲገባ የዛኔ መንቀልቀልሽን ታቆሚያለሽ። ምክንያቱም ታግሰናችሁ ሁላችሁንም እንደኛ የታገሳችሁ ሰው የለም። እውነቱ ይወጣል በማለት እስከዛሬ ምንም ሳንተነፍስ ኤርሜላ እኛ ጋር አይደለችም በማለት ብቻ ቆይተናል። እውነቱ ነገ ይወጣል በማለት ማለት ነው። ዛሬ ላይ ግን አብርሽ ከኤርሜላ ጋር ተገናኝቷል የሚል ወሬ እየሰማን ስለሆነ ያ ወሬ የተረጋገጠ ከሆነ እውነትም አሁን አንቺ ከአብርሽ ጋር ከተገናኘሽ ሁላችሁም አንፋታችሁ ሁላችሁም ማለት ነው። አቤልም ሆነ ቡዜም ሆነ እያንዳንዳችሁ እጃችሁ አላችሁበት። እያንዳንዱ የምትሰሩት ሴራ ተደርሶባችኋል። በዚህ ልክ ደግሞ ቡዜም ከወንድምሽ ጋር ተባብረሽ ሩታን በዚህ ልክ ወደታች ቀብረሽ ለማስቀረት የምታደርጊው ሴራ በጣም ያስጠላ ስራ ነው። ቢያንስ ከናንተ ቤት ዴቭ ይሻላል። ቢያንስ ከወንድምሽ አትማሪ። ገብቶሻል? አብርሽን ቢያንስ እየተቆጣ ያለ ሩታንም እየተቆጣ ያለ ሰው እሱ ነው። ከአንድ ወገንተኛ ሆኖ ማይፈርድ ሰው ዴቭን ያየሁት። ገብቶሻል? በዚህ ልክ ጨለምተኝነት አስተሳሰብ ያለው ሰው ለምን እንደምትሆኝ ግራ ነው የገባኝ እኔ ፈረንጁ ማለት ነው። አዎ ለወንድሟ ወይም ደግሞ ለወንድሟ ተቆርቁራ እኔ እንደውም ማለት ነው ቡዜ በጣም እንትን ያለችብኝ መች እንደሆነ ታውቃለህ? ለአብርሽ አስባ እነ ኤፍሬምን ምናምን ስታሳስራቸው በጣም ከባድ ነው። ገብቷል? አብርሽ ስህተቱን እያየች ስህተት እየሰራ እንደሆነ እያወቀች እውነቱን ቆሞ ለሚጋፈጥ ሰው ኤዳ እንኳን እንዳልጠየቀችው ሰምተናል። እና ኤፍሬምን ብቻ ይህንን ነገር ሁሉ ያደረግሽው ነገር እጅሽ ላይ ሲገባ ይዛኔ ትረጅዋለሽ። ምክንያቱም ምን አይነት ህመም እንዳለው ፖሊስ ጣቢያ ሄደሽ ስትታሰሪ ማንም ጠይቆ ዞር ብሎ ሳያይሽ ምን አይነት ህመም እንዳለው ምን አይነት ጉዳት እንዳለው
የዛኔ ትረጁዋለሽ ማለት ነው። በትክክል ምክንያቱም እዚህ ጋር ቀልድ አይደለም፣ የሰው ህይወት ላይ ነው እስካሁን እየተጫወታችሁ የነበረው። ምክንያቱም እኔ ሲመስለኝ እንደው ሁላችሁም ታውቃላችሁ ሁሉም ያቃላቅ ነው። እኔ በእርግጠኝነት ኤርሜላ የምር ሌላ ሰው አግቷት ከነ ኤፍሬም ውጪ ታግታ ካልነበር እስከዛሬ በራሷ ምክንያት ጠፋች ከተባለ ውሸት ነው። ሁሉም የተባበሩበት ሴራ ነው። አቤልም ቡዜም አብርሃምም የሩታንና የኤፍሬምን ስም ለማጥፋት ሆን ብሎ የተደረገ ሴራ ነው። ሩታን ሰው እንዲጠላት ከነበረችበት ከፍታ ዝቅ እንድትል የሚደረግ ሴራ ነው። የምሬ ነው። ይሄ ደግሞ ላደረጋችሁበት ሁላችሁም ዋጋ ትከፍላላችሁ እያልናችሁ ነው። አቤልም እስከዛሬ አፍህን ስትከፍት ነበር፣ ቡዜም እስከዛሬ አፍሽን ስትከፍቺ ነበር። የምሬ ነው። እኔ ደግሞ ከምንም በላይ ሁለታችሁ አብርሽ እሺ ምንም ሊናገር ይችላል። እናንተ ግን ሩታን በዚህ ልክ ልትናገሩ አይገባም ነበር። ለሁለታችሁ በጣም መልካም ሴት ነበረች ሩታ። እድገታችሁን የምትመኝ አሪፍ ቦታ ደርሳችሁ ማየት የምትፈልግ ሴት ነበራችሁ። በጣም የምትወዳችሁና በጣም የምታከብራችሁ አብራችሁ በልታችሁ አብራችሁ ጠጥታችሁ ወዳታች የቀበራችኋት አቤልና ቡዜ ናችሁ። የምሬ ነው። በጣም ወዳጅ መስሎ አስመሳዮች እናንተን ያያዩት ቤቷ ድረስ መታችሁ አብራችሁ ምግብ እየበላችሁ እየተጫወታችሁ የነገ ላይፍ ምን እንደሚሆን እየተማከራችሁ ዞራችሁ ባንዴ ሩታን ባንዴ እንደዚህ የዞራችሁበት ምክንያት እስከዛሬም ጥያቄ ነው፣ አልተመለሰልኝም። ሁለቱም አስመሳይ ናቸው። ምክንያቱም እንትና ቡዜ ራሱ ከዛ በፊት ከሩታ ጋር እንደዛ እየሆነች የነበረው መረጃዎችን ለመውሰድ የሆነ ነገሮችን ጠርጥራት እንጂ ሩታን ወዳት እንዳልሆነ ግልጽ ነው። ምክንያቱም የሩታ ፍቅር ቢኖራት በዚህን ያክል የሷን ውድቀት ቆማ አታይም ነበር። ከዛ በፊትም ከሩታ ጋር ነበርኩ ምናምን የምትለው ውሸት ነው። ይሄ ሁሉ ነገር የሁሉ ጊዜ ከሷ ጋር የነበረችው በቃ እያስመሰለች ነበር። ዛሬ ላይ እንዳትሰደብ ነው እንጂ በቃ ያንን ነገር ነው እንጂ ወዳት ወይም ደግሞ ወንድሟን ጠልታው ምናምን አይደለም። ከዛ በፊትም ወንድሟ እንደዛ እየተናገረች የነበረችውና ብቻ ለዚህ ሁሉ ነገር እንኳን ተጋለጠ ነው ነገሩ። ብቻ ለሁላችሁም እኔ ምንም ማለት አልፈልግም። ቡዜም ብትሆኚ ሁላችሁም ብትሆኑ ጠብቁ። አብርሃም ደግሞ እንደ ድሮ እንደዚህ ሁለት ቀን አንድ ቀን ምናምን አይደለም የምትቀጣው። ምክንያቱም እኛ እንድትቀጣ የምንፈልገው ተምረህ እንድትወጣ የምንፈልገው ከፈለክ አንድ አመቱን መታሰር ትችላለህ። እሱ የራስ ፍርድ ነው። እንደ ሌላ ቀን በሁለት ቀን ምናምን ፈታለሁ ብለህ እንዳታስብ። ምክንያቱም ይሄ ስም ማጥፋት ነው፣ ቀልድ አይደለም ለሁላችሁም ማለት ነውና እስከዛሬ እኔ ሩታ ትዕግስቷን ሳላደንቅ አላልፍም። በዚህ ልክ እየሰደባችኋት፣ በዚህ ልክ እያንቋሸሿችኋት፣ መባል የሌለባት ነገሮች እያላችኋት እስከዛሬ ማለች። የምሬ ነው። ለሷ ይሄ አይገባትም ነበር። እኔ ሩታን እንደዚህ ስናገር አብርሽን ከመጥላት አይደለም። አብርሽ እየሰራ ያለው ስራ ትክክል አይደለም። የምሬ ነው። ይህን ደግሞ ወንድማሞች ያውቃሉ። ኤፍሬምም ያውቃል፣ ዴቭም ያውቃል ትክክል ስራ እንዳልሰራ ማለት ነው። ለዛ ነው አብርሽን ወደ ጥሩ ነገር ለመመለስ በዚህ ልክ እስር ቤት እየገባ ዋጋ እየከፈለ ያለው ኤፍሬም ማለት ነው። ምናልባት ነገ ሁላችሁም እውነቱ ልታውቁት ትችላላችሁ። ዛሬ ወጣ እውነቱ፣ ነገም ሌላ እውነት ይወጣል። እውነት ተቀብራ አትቀርም። መቼም ቢሆን እውነት ነው። እውነትን ይዞ የቆመ ሰው ሊሰደብ ይችላል፣ ላይወደድ ይችላል፣ የፈለገ ነገር ሊባል ይችላል። ግን ደግሞ እውነትን መደበቅ አንችልም። የምሬ ነው። ስለዚህ ዛሬ ዋንኛ የመጣንበት ነገር ኤርሜላ እኛ እንዳላገትናት ሆን ብሎ የተሰራ ሴራ እንደሆነ ልንገራችሁ። ይሄን ልንነግራችሁ ነው። እኔም ፈረንጁም እስከዛሬም አውቀው ኤርሜላ እናንተ ጋር ናት ምናምን የሚሉት ሆን ብለው ስም ለማጥፋት ነው። የምሬ ነው። ይሄ ደግሞ እውነት ዛሬም ወይም ነገ ይወጣል። እኛ ወሬዎች እየሰማን ነው። ከአብርሽ ጋር ኤርሜላ ተገናኝታለች፣ ከአቤል ጋር ተገናኝታለች የሚል ወሬ እየሰማን ነው። ያንን ወሬ ደግሞ እውነት ከሆነ በመረጃ በቪዲዮ ይዘንላችሁ እንመጣለን። የምሬ ነው። በስነ ስርዓት ማለት ነው። ማልዋሻችሁ ነገር ይሄ ነው። ቃልም ምገባላችሁ ነገር ኤርሜላ ከአብርሽ ጋር ከተገናኘች በስነ ስርዓት ነው ማመጣላችሁ። አሁን ትንሽ ነው መረጃ እየሰማን ያለ ነው። በስነ ስርዓት በቪዲዮ ይዘንላችሁ እንመጣለን። እኛን ኤርሜላ እንዳላገትናት ሁላችሁም ጠንቅቃችሁ እንድታውቁ እንፈልጋለን ማለት ነው። ምክንያቱም ኤርሜላን እኛ ብናግታት እንደፈለግን ማድረግ እንችላለን። ድጋሚ ወደ አብርሃምም ወደ እነሱም እንዳትመለስ ማድረግ ከብዶን አይደለም። አሁንም ቢሆን እኛ እሷን ማገት ብንፈልግ ቀላል ነው። ምክንያቱም በእጃችን ያለችው የት እንደምትውል፣ የት እንደምትቀመጥ፣ የት እንደምታድር በደንብ ጠንቅቀን እናውቃለንና እኛ ማገት ብንፈልግ ወይም ደግሞ የሆነ ነገር ማድረግ ብንፈልግ በእጃችን ነች እና ብቻ ለሁላችሁም መልስ እንዲሆን የምንፈልገው ይሄ ነበረ። ሄርሜላ አልጠፋችም። የሁሉ ጊዜ የሩታን ስም ለማጥፋት ነበር ሁሉም እየሞከሩ የነበረውና ስም በማጥፋት ደግሞ ሄርሜላ እራሷ ሳጠፋ
በሩታ እያሳበቡ ሩታ ሰው እንዲጠላት ህግ ለህግ እንድትንከራተት ወይም ደግሞ ሌላ ነገር እንዲፈጠር እያደረጉ ስለነበረ ሄርሜላ ጠፍታለች በሚል የሩታን ስም እያጠፉ ስለነበረ አሁን ደግሞ ሁላቸውም የእጃቸውን ያገኛሉ። ምክንያቱም የሰው ስም ማጥፋት ከወንጀል በላይ ሰውን ከማስቀየም ሰውን ከመግደል በላይ ነው። ምክንያቱም ያላደረገው ነገር አድርጋህል ማለት ቀልድ አይደለም። ለሁላቸውም መልስ ይኖራል ማለት ነው። ሁላችሁም እንድታምኑ የምንፈልገው ነገር ይሄንን ነገር እኛ ያላደረግነው ራሳቸው ቀመረውና ራሳቸው ፈጥረው ያደረጉት ነገር ነው። ምክንያቱም ይሄ ስም ለማጥፋት ምናምን የሚደረግ ነገርና አንድን ሰውን ጥሎ አንድ ሰው ለማድረግ ስለሚፈልጉ ነውና ይሄ ነገር ደግሞ አልተሳካላቸውም። ይሄ ነገር ደግሞ እንዲሳካ ማንፈልግም። እኛ ቆመን ደግሞ ማናችሁም ሩታን ለማሰደብ ሩታ የሆነ ነገር ለማድረግ እንዳታስቡት። ምክንያቱም ይሄ የህልም እንጀራ የሚባል ነገር አለና ይሄ እልማችሁ ላይ እንኳን ባታልሙ ፈረንጁ። አሁን ደግሞ ምን አለ መሰለ ድጋሚ ይህንን ነገር ስናውቅ መረጃ ሲደርሰን አሁንም ሌላ ውሸት ሊያመጡ ይችላሉ። አሁንም ሌላ ተጨማሪ ነገር ውሸት ልንሰማ እንችላለን። የምሬ ነው። አሁንም ለጥፋታቸው ጥፋት መደበቂያ እንዲሆን ሌላ ውሸት ሊያመጡ ይችላሉ። የትም አይገቡም። ገብቷል። እየዋሹ ይኖራሉ እንጂ ምንም የሚፈጥሩት ነገር የለም። ምክንያቱም ከኛ እጅ ምንም የሚያመልጠው ነገር የለም። የሚያደርጉትን የሚውሉትን የሚያወሩትን እኛ በደንብ ጠንቅቀን እናውቃለን። ከዛ በፊትም እንደዛ እየቀለድንባቸው የነበረው ሙሉ ነገራቸውን ስለምናውቅ ነው። ብቻ ከኛ ምንም የምታመልጡት ነገር የለም። አሁንም ይህን ነገር ተነቃብን ብላችሁ ሌላ ነገር ለመፍጠር ሌላ የሆነ ድራማ ነገር ለመፍጠር ብትሞክሩ እርሱት። ከኛ የትም አታመልጡ። ብትለፉ የሆነ ነገር ብታረጉ ነው እንጂ ምንም የምትፈጥሩት ነገር የለምና አትሳሳቱ፣ አትልፉ። የሆነ ነገር ለማድረግ አትልፉ። የባሰ ከናንተ እጥፍ ሆነባችሁ ነው ምን መጣው እኛና ከኛ ጋር እልህ ባትገቡ አሪፍ ነው ብዬ አስባለሁና ብቻ ዋና የመጣንበት ጉዳይ በደንብ አድርጎ ገብቷችኋል ብለን እናስባለን። ስም በማጥፋት ሩታን ለማሸማቀቅና ከሩታ ከልጇ ነጥለው ዋና ሀሳቡ የነበረው ልጁን ሩታ እስር ቤት ስትገባ ልጁ ለአብርሃም እንዲሰጠው ነበርና ይሄ ነገር ደግሞ አልተሳካልህም። በጣም አዝናለሁኝ። ደንብ አድርጎ ገብቷችኋል ብዬ አስባለሁ። ሄርሜላ ጠፋች፣ ሄርሜላ የሆነ ቦታ ሄደች፣ ድጋሚ አንገናኝ ምናምን እያሉ የነበረው ሩታን እስር ቤት አስገብተው ሩታን ስም በማጥፋት እስር ቤት አስገብተው ልጁ ለአብርሃም እንዲሰጠው ነበር ሀሳባቸው። ይሄ ነገር ደግሞ አልተሳካላችሁም። በጣም እናዝናለን። ይሄ ነገር ደግሞ ተገልብጦ ወደ አብርሽ ይሄ የእስር ቤት ማዘዣ ወይም ደግሞ የፖሊስ ጣቢያ ማዘዣ በቅርብ እጅ ላይ ይገባል ማለት ነው። ተዘጋጅ ማለት እንፈልጋለን። ደህና ቆዩልኝ። ቻው